መድረክ እጅግ ወሳኝ መድረክ ነው። ክልላችን ባለፉት 3 ዓመታት በገጠመው የጸጥታ መታወክ ችግር ኢኮኖሚያችን በሚፈለገው ፍጥነትና ባሰብነው ልክ እንዳይጓዝ ትልቅ ተግዳሮት ሆኖ ቆይቷል። ይህ ካሰብነው አኳያ ሲታይ ከነበረን ሰፊ ፍላጎት አኳያ ሲታይ ነው እንጂ በዚህ ችግር ውስጥም ሆነን የክልሉ ግብርና ሚራክል የሆነ ለውጥ አስመዝግቧል። ባለፉት 3 ዓመታት ተከታታይ በግጭት ውስጥ ሆነንም ከታች በተለይ የቀበሌ ሙያተኞች ያለው አጠቃላይ ቻሌንጅ ሳይበግራችሁ መላ አርሶ አደራችንን በማነቃነቅ በማደራጀት የግብርና ምርት ማሳደጊያ ቴክኖሎጂዎችን በሰፊው በማሰራጨት የአደረጃጀት ችግሮችን በመፍታት አርሶ አደራችን ሳይንሳዊ አሰራር ጠብቆ የሙሉ ፓኬጅ ትግበራ እንዲተገብር በማድረግ በምርትና ምርታማነት እድገት ላይ ሰፊ አስተዋጽኦ አበርክታችኋልና እንኳን ደስ ያላችሁ ማለት እፈልጋለሁ። ይህ በእንዲህ እንዳለ ሁላችንም እንደምናውቀው የአማራ ክልል ትልቅ የግብርና ፖቴንሻል ያለው ይህ ሴክተር ደግሞ የክልሉን ኢኮኖሚ 52% በመቶ ጂዲፒ ኮንትሪቢዩሽን ያለው ትልቅ ትርጉም ያለው ሴክተር ነው። የክልላችን ኢኮኖሚ ይስፈነጠር እንደው መስራት የሚጠበቅብን ግብርና ላይ ነው። ግብርና 52% ጂዲፒ ኮንትሪቢዩሽን መኖሩ ብቻ ሳይሆን የክልላችን አጠቃላይ ላይቭሊሁድ የተመሰረተው ከ80% በላይ የሚሆነው ህዝባችን ኑሮውን የሚገፋው በግብርና ነው። ይህ ሴክተር ካላደገ በርካታው የህብረተሰብ ክፍላችን በድህነትና ኋላ ቀርነት የሚማቅቅበት ጊዜ እየተራዘመ የሚሄድ መሆኑ ሙን ነው። ስለሆነም እዚህ ሴክተር ላይ መሰረታዊ ሽፍት ማምጣት ይጠበቅብናል። በጣም ብዙ ያልሰራናቸው ስራዎች አሉ። ይህ ክልል በግብርና የሚጠበቀውን ውጤት ያላመጣበት 2 መሰረታዊ ተግዳሮቶች ስለገጠሙት ነው። የመጀመሪያው ግብርናችን በአየር ንብረት ለውጥ የሚፈተን በመሆኑና በመደበኛ ያልሆነ የሚቆራረጥ የዝናብ ስርጭት በመኖሩ በየዓመቱ የምርት እድገቱ ከተፈጥሮ ጋር እጅግ የተቆራኘ በመሆኑ ተፈጥሮን ደግሞ ከዚህ በፊት የተራቆተውን በፍጥነትና በአግባቡ መመለስ ስላልቻል በቁጥጥራችን ስር ማድረግና ሬዚሊየንት የሆነ የግብርና ስርዓት በዚህ ክልል ማንሰራፋት አልተቻለም። ሁለተኛው ተግዳሮት ይህ ሴክተር የሚመራው ባልተማረ የሰው ኃይል ነው። አርሶ አደራችን ከልማዳዊ የአስተራረስ ዘዴ አልተላቀቀም። ላለፉት 20 እና 30 ዓመታት ትልቅ የኤክስቴንሽን ስራ ቢሰራም የመጡ ለውጦች እንደተጠበቁ ሆኖ በሚፈለገው ፍጥነትና በከፈልነው ኢንቨስት ባደረግነው ልክ ግን የግብርና ሴክተሩ አድጓል ተብሎ አይወሰድም። ስለሆነም አሁን ላይ ቆመን የመጣንበትን መንገድ መርምረን በቀጣይ በአጭር ጊዜ ውስጥ የዘመነ ግብርና በክልላችን ለማስፈን ክሪቲካሊ ማሰብና መምከር ይጠይቀናል። የዚህ መድረክ ዓላማም በዚህ ክሪቲካልና ወሳኝ ወቅት የግብርና እንዲሁም የእንስሳት ሀብት ልማት ቢሮ 2ቱ ቢሮዎች ተነጋግረው የግድ ቀበሌ መሬት ላይ ስራችንን መሬት የሚያስነካው ኃይል ጋር ግብርናን በማዘመን ጉዳይ ላይ መነጋገር አለብን ብለው ይህን ኮሚትመንት ወስደው ይህን መድረክ ያዘጋጁት ጊዜው አሁን በመሆኑ የዚህ መድረክ ዋና ዓላማ በክልላችን የ25 ዓመት የአሻጋሪ እድገትና የዘላቂ ልማት እቅድ ታቅዷል። ከ2018 እስከ 2042 ድረስ ተግባራዊ የሚደረግ ከዛ አኳያ የ5 ዓመት ስትራቴጂክ እቅድ ማዘጋጅተን የ2018 ዓመታዊ እቅድ ማዘጋጅተን ባለፈው በጋ ወራት እቅዶቻችን ላይ መግባባት ችለን ወደ ተግባር የገባንበት ዓመት ነው። ስለዚህ መድረክ ዋና ዓላማ ያደረገው ባለፉት የለውጥ ዓመታት እንዲሁም ደግሞ የ2018 በግብርናው ዘርፍ ምን አቅደን ነበር ምን ፈጸምን የሚለውን እሱን ለመገምገም ከዚህ መድረክ ተነስተን ደግሞ
ጥንካሬዎችን በተለይ የቀበሌ መዋቅሩን ለረዘም ላለ ጊዜ ስለነበረ ያገኘነው እሱን አግኝተን ከግብርናም ከእንስሳት ሀብት ልማትም ተግባራቶቹ በራሱ በጋራ የሚቀናጁ ስለሆነ ይህንን በጋራ ለመገምገም እና ልምዶችን ለመውሰድ የቀጣይ የ2019 እቅድ ኦሪንቴሽንም ለመስጠት ታሳቢ አድርገን መድረኩን አዘጋጅተናል። ግብርና በ25 ዓመት አሻጋሪ እቅድ የተጣለበት ኃላፊነት አለ። እሱም ዘመናዊ ግብርና ማረጋገጥ ነው። ስለዚህ ዘመናዊ ግብርናን ለማረጋገጥ ደግሞ የተቀመጡ ግቦች አሉ። እነሱን ግቦች ከማሳካት አኳያ የአመራሩ፣ የባለሙያው፣ የአርሶ አደሩ ሚና በየድርሻው አለ። ስለዚህ ዛሬ ላይ ያገኘናቸው ከአርሶ አደሩ ጋር በቀጥታ የሚገናኙት የቀበሌ ልማት ጣቢያ ሰራተኞች ናቸው። እንግዲህ ሁሉንም የልማት ጣቢያ ሰራተኛ ብንጠራ በጀት ኑሮ ጥሩ ነበር፣ ግን ደግሞ እነሱን የሚያስተባብሩ የቀበሌ ግብርና ጽሕፈት ቤት ኃላፊዎችን ነው ዛሬ በዚህ መድረክ ይጋበዝ ነው። በሶስት ቦታ ነው መድረኩ የሚካሄደው። ጎንደር ላይ የጎንደር ቀጠና ይካሄዳል። እዚህኛው ባህር ዳር ላይ ደግሞ ከምስራቅ ጎጃም እስከ ደቡብ ጎንደር ያለው ይካሄዳል። ምስራቅ አማራ ላይ ደግሞ ከሰሜን ሸዋ እስከ ዋግ ኽምራ ያለው በሶስት ቀጠና ይካሄዳል ማለት ነው። ስለዚህ ዋና ዓላማው ይሄንን ፈጻሚ ኃይል በቀበሌ ደረጃ ያለውን ፈጻሚ ኃይል ይሄን የ25 ዓመት እቅድ የዘመናዊ ግብርናን ግብ ከማሳካት አኳያ ከአርሶ አደሩ ጋር እንዴት ነው የምንግባባው፣ እንዴት ነው የቴክኖሎጂ ሽግግር የምናመጣው የሚለውን በተገቢው መንገድ ለመግባባት ዓላማ ያደረገ መድረክ ነው ማለት ነው። ከዚህ መድረክም በዋናነት ምን አቅደን ነበር ምን ፈጸምን ብለን ስናይ በባለፈው በጋ ወራት ከመስኖ ስንጀምር እንግዲህ ክልላችን ሰፊ መስኖ የመልማት አቅም ያለው ክልል ነው። በሁሉም የስነ ምህዳር ቀጠናዎች በሰብልም በእንስሳትም ሁሉንም ልማቶች ለማልማት የተመቸ ነው። ሰፊ እርሻ መሬት አለ። ይሄን መፈጸም የሚችል ደግሞ ጠንካራና ታታሪ አርሶ አደር አለ። ይሄን የሚያግዙ ደግሞ የግብርና መዋቅር እስከታች ድረስ አለን። ስለዚህ እነሱ ጋር የልምድም ጭምር ለማለዋወጥ የሚጠቅም ነው። ካንዱ ቀበሌ ካንዱ ወረዳ ካንዱ ዞን የሰራውን እዚህ በጋራ መድረክ ስናካሄድ ከዛ ትምህርት ይዘው እንዲሄዱ ያግዛል። በሁለተኛ ደረጃ ደግሞ ዋናው የክልሉ የግብርናው ልማት ላይ ትኩረቱ ምንድነው የሚለው የትኩረት አቅጣጫዎችን ስትራቴጂያዊ ጉዳዮችን ግልጽ የሆነ ግንዛቤ እና የጋራ መግባባት ይዘን ከላይ እስከታች ወጥነት ያለው የስራ መናበብ እንዲኖር ያግዛል። በሶስተኛ ደረጃ ስራዎቹን ስንፈጽም ያሉ ጉለቶች ደግሞ በግልጽ ተለይተው ታች ቀበሌ ላይ ያሉት ችግሮች የመለየት በእኛ ደረጃ ደግሞ ያላየናቸው እንድናይ የምክክር መድረኩ በጣም ጠቃሚ መድረክ አድርገን ነው የወሰንነው። ስለዚህ ይሄንን ሁሉም የቀበሌ መዋቅራችንን ያሳተፈ ከ3600 በላይ ቀበሌዎች አሉ። እነዚህ ሁሉም የግብርና መዋቅር በሶስት ቀጠና መድረኮቹ ተፈጥረው የሚካሄዱ ነው። ዛሬ የምዕራብ አማራው ቀጠና ተካሂዷል። በቀጣይ እሁድና ሰኞ ደግሞ የምስራቅ አማራው ይቀጥላል። ከዛ ደግሞ በዛኛው የጎንደር ቀጠና ላይ ያሉትን እናካሄዳለን። ሁሉንም ወደ አንድ ማድረግ ስለማይቻል ስለዚህ ስትራቴጂያዊ የትኩረታችን የግብርና ዝቅተኛ ምርታማነት ይላል። ለዚህ ደግሞ በዋናነት ኋላ ቀር የሆነ የግብርና አሰራር ወደ ዘመናዊ ያለመሸጋገር ችግሮች እንዳሉ እነዚህን ትኩረት እናድርግ ብለን በ25 ዓመቱ ፍኖተ ካርታችንም የተመላከተው በዋናነት ዘመናዊ ግብርናን የማረጋገጥ እውን የማረግ ዘመናዊ ግብርና ማረጋገጥ የምንችለው ደግሞ በዋናነት የመዋቅሩ ግብርና ይሄን መሸከም የሚችል አቅም መፍጠር አለበት። አቅሙ ደግሞ ከላይ እስከታች ድረስ ያለ የሰው ኃይላችን። ስለዚህ ይሄንን በእውቀት የመምራት እንደገና ደግሞ አቅሞችን በአግባቡ የማቀናጀት ይሄን ሲቀናጅ ሲናበብ የታሰበውን ግብ ለማሳካት ትልቅ አቅም ይፈጥራል። እንግዲህ ከእቅዳችን በመነሳት የክረምት ስራዎቻችንን በምናይበት ሰዓት በዚህ ዓመት በተለይ ደግሞ የኛ የሚታወቀው በሰብል ልማት ስለሆነ በተለይም ደግሞ ከአጠቃላይ ኢኒሼቲቮቻችን አኳያ ስንዴ ላይ ያተኩረን መስራት መቻል ስላለብን ሰፋፊ ክላስተሮች ነው ያሉት። ወደ 8 የሚሆኑ ሰፋፊ ክላስተሮች አሉ። እነሱ ክላስተሮች ላይ እንሰራለን። አጠቃላይ በኮሚኒቲ ክላስተር ላይ ወደ 134 ክላስተሮች ላይ ነው የምንሰራው። በዚህ ዓመት በ8ቱ ክላስተሮች እና በአጠቃላይ በ134ቱ ኮሚኒቲ ክላስተሮች ላይ ከ59000 ሄክታር መሬት በላይ በሰብል እንሸፍናለን ብለን ነው የምናስበው። ከ25000 ሄክታር በላይ የሚሆነው ደግሞ በስንዴ ነው የሚሸፈነው። በቆሎ፣ ጤፍ፣ ሌሎችም አጠቃላይ እስከ በረሃ ድረስ ያሉ እስከ ሰሊጥ ድረስ ያሉ ምርቶች አሉ። ግን ልዩ ትኩረት አድርገን እየሰራን ያለው 2 ኮሚኒቲዎች አሉ፣ የበቆሎና የስንዴ። ስንዴ ላይ ልዩ ትኩረት በመስጠት ስራ እየሰራን ነው።
ይህን ስራ በምንሰራበት ሰዓት ምርትና ምርታማነትን እንጨምራለን ብለን ካሰብን የቴክኖሎጂ አጠቃቀማችን እዛ ላይ ይመጣል። በተለይ ከአፈር ለምነት ተግባሮቻችን አኳያ በባለፈው ዓመት 20750 ኩንታል ኖራ በመጨመር ምርትን 2013-14 ከነበረው 29 ኩንታል አካባቢ በሽታ ተከስቶ ስለነበረ አሁን በምርጥና ሞዴል አርሶ አደር ደረጃ 72 ኩንታል ያደረስንበት ሁኔታ አለ። እንዳጠቃላይ ግን ምርታማነታችን ከክልሉ ምርታማነት በላይ ነው ያለው። ወደ 53 ኩንታል ፐር ሄክታር ያደረስንበት ሁኔታ ስላለ ማለት ነው። ይሄንን በላቀ ደረጃ ምርጥ አርሶ አደሮቻችን በደረሱበት ደረጃ ላይ ማድረስ መቻል አለብን የሚል ልዩ ትኩረት ሰጠን እየሰራን ያለ ነው። ከዚያ አኳያ በተለይ ሜካናይዜሽን ላይ ስራ እየሰራን በዚህ ዓመት ያው አገራዊ ሁኔታውን ዓለም አቀፋዊ ሁኔታውን የምታውቁት ነው። ከነዳጅ ጋር ተያይዞ የተወሰነ ነገር እንትናለን እንጂ ሙሉ በሙሉ ወደ 17 ትራክተሮች አሉ። ከነዛ ውስጥ 5 ትራክተሮች ገብተው እየሰሩ ነው የነበር። በራው ላይ ወደ 5 ትራክተሮች ይሰራሉ። ላይ ደጋማው ላይ 5 ትራክተሮች ወደ 10 ትራክተሮች ስራ እየሰሩ ነው የነበረውና የነዳጅ እጥረቱ ነው ትንሽ ጋፕ አድርጎብን የነበረ። ዞሮ ግን አብዛኛው አርሶ አደር በትራክተር የማሳረስ የአፈር ለምነት ተግባሮቻችንን ዛሬም ኖራ የመጨመር አረንጓዴ ማዳበሪያን የመጠቀም ከፍተኛ ልምድ እያካበተ የሄደበት ሁኔታ ነው ያለ። በምርጥ ዘር ደረጃም አንዱ ወደ 8 የሚደርሱ የምርት ማሳደጊያ ኢንዲኬተሮች አሉ። ከዛ ውስጥ አንዱ ምርጥ ዘር ግብአትን በአግባቡ መጠቀም፣ ምርጥ ዘርን በአግባቡ መጠቀም ስለሆነ ምርጥ ዘር ላይ ልዩ ትኩረት ሰጠን ምርጥ ዘር እያሰራጨን ያለበት ሁኔታ ነው ያለ። እንግዲህ ምርት እንጨምራለን ብለን ካልነ ከሜካናይዜሽን ስንል ከእርሻ ጀምሮ እስከ አጠቃላይ ስብሰባ ድረስ ነው። ወረዳችን በተለይ በኮምባይነር ሃርቨስት በማድረግ በክልላችን አይደለም ለአጠቃላይ በሀገር አቀፍ ደረጃ ሞዴል ነው። ባለፈው ዓመት ከኦሮሚያም ጨምሮ የኛንም ጨምረን ወደ 34 ትራክተሮች ገብተው በአጭር ጊዜ ነው ሰብል የተሰበሰበው። ወረዳችን ላይ 5 ኮምባይነሮች አሉ። በዚህ ዓመት ደግሞ 5 ትራክተሮችን ለመግዛት አጠቃላይ ቁጠባ ያስቆጠርንበት ሁኔታ ነው ያለ። ስለዚህ እሱን አድርገን የወረዳችን አርሶ አደሮች የተሻለ ኑሮ እንዲኖሩ ወረዳችንም የተሻለ ቴክኖሎጂ እንዲጠቀም ለማድረግ ስራ እየሰራን ያለንበት ሁኔታ ነው። ዋናው የምርት መጨመሪያ ከሆኑት አንዱ ምርጥ ዘር መጠቀም ነው። ግብዓት በአግባቡ መጠቀም ነው። እንደኛ ወረዳም ስናየው በቆሎ በአግባቡ አርሶ አደሩ ምርጥ ዘር እየተጠቀመ ነው ያለው። የተለያዩ ዝርያዎች አሉ። ዳሞት አለን፣ በጣም ምርታማ የሆነ ዲሙ በቆሎ አለን፣ ሾኔ በቆሎ አለን እና BH661 የሚባሉ ዝርያዎችን ወደ ወረዳችን አስገብተን አርሶ አደሩ በበቂ መጠን ዘር እንዲጠቀም ያደረግንበት ሁኔታ ነው ያለው። ኦልሞስት ከ2500 ኩንታል በላይ ምርጥ ዘር በቆሎ መጠቀም ችለናል በዚህ ዓመትና ይሄንን አድርገናል። በትክክል አርሶ አደሩ ምርጥ ዘር በቆሎ እየተጠቀመ ነው። በግብዓትም ደረጃ ስንወስድ ዳፕም ዩሪያም እጥረቱ የለንም። በጣም በጥሩ ደረጃ ላይ ነው የቀረበልን። ይሄንንም በማድረግ በበቂ መጠን በተለይ ክላስተሮቹም ጋር ሌሎች የመደበኛ ምርት ሰብሎችም ጋር የዳፕና የዩሪያ አጠቃቀማችን በጣም የተሻለ ነው። እንደኛ ወረዳ እየተጠቀምን ያለ ነው። ኦልሞስት 38000 አካባቢ ዳፕና 37000 ኦልሞስት 76000 በላይ ኩንታል ማዳበሪያ እንጠቀማለን ብለን አቅደን እየሰራን ያለንበት ሁኔታ ነው ያለው። እስካሁንም ወደ 36000 ኩንታል ዳፕ ተጠቅመናል። 19000 አካባቢ ኩንታል ዩሪያ የተጠቀምንበት ሁኔታ ነው ያለው። አሁን ላይ ባለው ሁኔታ በጣም የተሻለ ነው የግብዓትም የምርጥ ዘር አጠቃቀማችን የሚል ሀሳብ አለ። ክልላችን ሁሉንም ጸጋዎች አሉ። እነዚህን ጸጋዎች በአግባቡ የመጠቀም ስለዚህ ጸጋን አልቀን ለመጠቀም ስንችል ነው ወደ ግብርና ዘመናዊነት ሊያሸጋግረን የሚችለው። አንዱ አቅማችን ምንድነው ካልን ሰፊ የሆነ የውሃ አቅም አለ። ስለዚህ ግብርናችን ከዝናብ ጥገኝነት መላቀቅ አለበት፣ አንዱ አቅጣጫችን ነው። ያ ደግሞ መስኖን በስፋት ማልማት መቻል አለብን። መስኖን አልምተን በበጋ የስንዴን አልምተናል። የባለፈው አፈጻጸማችን ስንመለከት አንደኛው የበጋ መስኖ ላይ ያመጣ ነው ውጤት ነው። ይሄም ከ319000 ሄክታር በላይ በማልማት ወደ 12.8 ኩንታል የስንዴ ምርትን ማምረት ችለናል። ይሄ 12.8 ሚሊዮን ኩንታል በአቅም በፖቴንሻል ልክ ስናየው ብዙ ላይሆን ይችላል፣ ግን እድገቱ ትልቅ ነው። ይሄ ባለሙያችን መዋቅራችን ከአርሶ አደሩ ጋር በሰራው የመጣ ውጤት ስለሆነ እና የበለጠ አጠናክረን እንሄዳለን። አንዱ ከዚህ ላይ የተገኘውን ልምድ የምንገመግምበት ነው። ሁለተኛው ግብርናችን ከዝናብ ጥገኝነት ይላቀቅ ስንል አዳዲስ የመስኖ አማራጮችን የማየት የማልሚያ ዘዴዎችን የመጠቀም ነው። ከዚህ አኳያ በባለፈው ዓመት ከ150,000 ሄክታር በላይ በአዲስ መስኖ ማልማት ችለናል። ይህም ትልቅ ውጤት የመጣበት ነው። ስለዚህ በፊትም ውሃው አለ፣
መሬቱ አለ፣ ሰው አለ፣ ባለሙያው አለ እና የእይታ ለውጥ ሲኖር አርሶ አደሩ እንዲቀየር ሙያተኛው ባደረገው ትጋት እና ተከታታይነት ያለው ድጋፍ በፈጠርናቸው ንቅናቄ መድረኮች ወደዚህ እንዲገቡ ተችሏል። ይህን የበለጠ አጠናክረን መሄድ አለብን። አሁንም ክልላችን ሰፊ የሆነ በመስኖ የመልማት አቅም አለው። ይሄ ካፒታል ይጠይቃል፣ ቴክኖሎጂ ይጠይቃል፣ ጊዜ ጉልበት ይጠይቃል። እነዚህን በአግባቡ አቀናጅተን የምንቀጥልበት ይሆናል ማለት ነው። አመሰግናለሁ። እንግዲህ በዋናነት የ25 ዓመት መዳረሻ ግባችን ማሳየቱ ነው። ግን ደግሞ የ25 ዓመቱን ቁራሽ የምንጀምረው አሁን ስለሆነ በዚህኛው ምርት ዘመን ደግሞ የምናተኩርባቸው ነጥቦች ምንድናቸው? ከሰብል ልማት አኳያ ወደ 205 ሚሊዮን ኩንታል ምርት ለማግኘት ታቅዷል። ይሄን ለማሳካት የሙሉ ፓኬጅ አተገባበራችን ምን መሆን አለበት? የግብዓትና ቴክኖሎጂ አጠቃቀማችን አርሶ አደሩ ጋር ተቀራርበን ምን መክረነው ነው ይህን ግብ ሊያሳካ የሚችል የሚለው በተገቢው መንገድ እንግባባለን። ከዛ ውጭ አረንጓዴ አሻራ ላይ የተቀመጠ በጣም ከፍተኛ ግብ አለ። ግብርና መካናይዜሽን የታችኛው መዋቅር ከማነቃቃትና ከማስተሳሰር አኳያ ደግሞ ሚና ያላቸው የአርሶ አደር ማሰልጠኛ ማዕከላት፣ የስርዓተ ምግብ፣ ሌሎችም በተቀናጀ መንገድ ከእንስሳት ሀብት ልማት ቢሮ ጋር መድረኩን በጋራ ማድረግ የተፈለገው ምንድነው ለአሰራር እንዲያመች ቢሮዎች ግብርና እንስሳት ተብለው ተከፈሉ እንጂ ታች ላይ ግብርና ያለ እንስሳት አይታሰብም። የሚታረሰው በበሬ ነው። አብዛኛው አካባቢ ላይ የሜካናይዜሽን አጠቃቀማችን ገና 15% ነው ያለው። ስለዚህ የሚያርሰውም በበሬ ነው፣ የሚወቀውም በዛው ነው። ሁለቱንም አያይዘን አረንጓዴ አሻራ ላይ ስራ ስንሰራ፣ ተፋሰስ ላይ ስናለማ የእንስሳት መኖ መዘው ሳለ የሚቀናጅበት ሁኔታ፣ እንስሳቶቻችን በተገቢ መንገድ ስንንከባከብ የእርሻ ስራችን የሚቀላጠፍበት። ስለዚህ ተያያዥ ስለሆኑ እንስሳት ሀብት ልማት ቢሮ፣ ግብርና ልማት ቢሮ ሁለቱም በተቀናጀ መንገድ እነዛን ግቦች ለማሳካት ከዚህ ኃይል ምንድነው የሚጠበቅበት የሚለውን ድርሻ ጭምር ቆጥረን ለማስረከብ ነው የተገናኘ ነው። እነሱ እንደተመለሱ ደግሞ በቀበሌ ደረጃ ያሉ የቀሪ ልማት ጣቢያ ሰራተኞችን ኢቭን ሞዴል አርሶ አደሮችን አሁን ከዚህ በኋላ ደግሞ የዚህ የክላስተር አሰራር ዘመናዊ ግብርናን ከምናረጋግጥበት አንዱ የክላስተር ፋርሚንግ ወይም ደግሞ ወደ ኮመርሻላይዜሽን የምንሸጋግርበት የውል እርሻ ከነዚህ አኳያ የሚኖራቸውን ፋይዳ ቆጥረን አስረድተን እነሱም ደግሞ ታችደው ያን አድሬስ የሚያደርጉበትና በዚህ ምርት ዘመን በዚህ ክረምት የምናሳካቸው ግቦች ለ25 ዓመት እቅዳችን ደግሞ ትልቅ መነሻው ነው የሚያገለግሉ ስለሆነ ከሱ አኳያ ነው እንግዲህ ዋና ዓላማ ያደረግነው ማለት ነው። እንደኛ ወረዳ በተለይ ሜካናይዜሽን ሲባል ትራክተራይዜሽን ብቻ አይደለም። ሌሎች የበቆሎ መፈልፈያ፣ ሌሎችም ቴክኖሎጂዎችን ሼለር ፕሬሸሮችን እየተጠቀምን ያለንበት ሁኔታ ነው ያለው። በዚህ አመት በተለይ አርሶ አደሩ በእጁ ነበር የሚፈለፍለው በቆሎ። ይሄንን ኦልሞስት እየተሻገርን ያለንበት ሁኔታ ነው ያለው። ከ10 ያላነሱ የበቆሎ መፈልፈያ ማሽኖች ገብተዋል ወደ ወረዳችን። የሩዝ መፈልፈያም አንድ ማሽን አስገብተን ስራዎችን እየሰራን ያለንበት ሁኔታ ነው ያለው። በጣም በጥሩ እንቅስቃሴ ነው። ኦልሞስት ከ64000 ኩንታል በላይ በበቆሎ መፈልፈያ ማሽን አስፈልፍለናል። ይሄ በጣም ጥሩ ነው ብለን ያሰብነው። ወደ ሜካናይዜሽን ወይም ወደ ትራክተር እርሻ ስንመጣ ትክክል ነው። በዚህ አመት ክልሉ መንግስትም አጠቃላይ እስከ ታችኛው መዋቅር ድረስ ለትራክተር እርሻ በጣም ሰፊ ትኩረት ነው የተሰጠው። በዛ ልክ እኛም ሰፊ ቅድ ነበር የትራክተር 3 ትራክተሮችን በአርሶ አደሮች ማስገባት የቻልንበት ሁኔታ ነው ያለው። እነዚህ አርሶ አደሮችም ከ2500 ሄክታር በላይ ማረስ ችለዋል። እነዚህ ጥሩ ነው። አምና ከነበረው ታች አምና ከነበረው ሳቢውን ይዞ ከመተግበር እስከ ትራክተር መግዛት ብሎም ደግሞ አርሶ አደሩ በክላስተር እስከ ማሳረስ ድረስ ያለው እንቅስቃሴ በጣም ጥሩ ነው። ይሄ መድረክ ምክክር ስናደርግ ከዚህ ትምህርት የሚወሰድበት ከዚህ ልምድ የሚቀሰምበት በዚህ ላይ የተሳካላቸው እንዴት እንዳሳኩት ወደ ኋላ ለቀሩት ልምድ የሚያካፍሉበት መድረክ ነው ማለት ነው። ሌላኛውና ትልቁ የግብርናችን ማዛመኛ ግብርናን ከኋላ ቀረ ስራ ወደ ዘመናዊ ስራ እናሸጋግርን ያልነው ነው። ይሄ ደግሞ የግብርና መካናይዜሽን። ስለዚህ ግብርናው ከበሬና ቀንበር መላቀቅ አለበት። ይሄ በአንድ ጊዜ ሊሆን አይችልም። አሁንም የመጀመሪያው የአመለካከት ለውጥ መምጣት አለበት። በሁለተኛ ደረጃ ደግሞ የአርሶ አደራችን አቅም በተለይ የቁጠባ አቅሙን ፋይናንስ ይጠይቃል። ሜካናይዜሽን ስንል እሱን የአቅራቢዎችና የባንክ ወይም የፋይናንስ ተቋሞችን ማስተሳሰር። ስለዚህ መንግስት እዚህ ላይ አንዱ ግብርናው እንዲዘምን፣ የግብርናው ምርታማነት እንዲያድግ፣ ግብርናው ያለውን የመዋቅራዊ ሽግግር እንዲያሳልጥ መንግስት ለዚህ አንዱ በፖሊሲ ትልቅ ትኩረት የተሰጠው ለምሳሌ የሜካናይዜሽን ከቀረጽ ነፃ ሆነው እንዲገቡ ማድረግ ነው። ይህ ትልቅ የመንግስት ቁርጠኝነት ነው። ከዛ አኳያ በስፋት በብድርም አቅም ያላቸው ተደራጅተው በጋራም እንዲጠቀሙ ባረግ ሜካናይዜሽን ላይ የተጀመሩት ጅምሮች መልካም ናቸው። ግን ከአሰብነው ካለን እቅድ ግብ ፍላጎት አኳያ ሲታይ ገና ጅምር ነው። ስለዚህ አንዱ ትልቅ አብዮት እንደ ክልል የምንፈጥርበት የግብርና ሜካናይዜሽን ላይ
መሆን መቻል አለበት ማለት ነው። እንግዲህ መካናይዜሽን ስንል ትራክተር እርሻ ብቻ አይደለም፣ ወይም በኮምባይነር ሰብል መሰብሰብ ብቻ አይደለም። ስለዚህ በዋናነት ሳይንሳዊ አሰራሮችን የተከተለ በሙያ የሚመራ የአርሶ አደሩን ጊዜ የሚቀንስ ጉልበቱን የሚቀንስ ወጪውን የሚቀንስ ግን ደግሞ ምርታማነቱን የሚያሻሽል ገቢውን የሚያሻሽል ላይ ትኩረት ማድረግ ማለት ነው ወደ ዘመናዊ ግብርና ስናሻሽል። ስለዚህ ከእርሻ ዝግጅታችን ጀምረን ሰብል አሰባሰባችንና የሰብል ክዘናችን ጭምር እዚህ ላይ የሚደርሱትን የምርት ብክነቶች የሚቀንሱት ቴክኖሎጂና የተሻሻለ አሰራሮች ላይ ትኩረት ማድረግ ያስፈልጋል ማለት ነው። አንዱ ግብርናው ትራንስፎርም ያድርግ ሽግግር ያድርግ ሲባል እዚህ ላይ የሚመጣው ውጤት መታየት መቻል አለበት። አንዱ መድረካችን ስንመክር እዚህ ላይ ትኩረት የምንሰጠው ነው። በባለፈው አበረታች ጅምሮች ውጤቶች ታይተዋል። ይሄን የበለጠ አጠናክረን የምንቀጥል ነው የሚሆነው በቀጣይም። ሌላኛው ዋናው የትኩረት እንትናችን በምግብ ራስን የመቻል ነው። ለዚህ ደግሞ የክልላችን በሰብል ምርት ትልቅ አቅም ያለው ትልቅ ፖቴንሻል ያለው ነው። በባለፈው 2017-18 የመኸር ምርት ዘመን ወደ 5.58 ሚሊዮን ሄክታር በማልማት ወደ 188 ሚሊዮን ኩንታል በተለያዩ ሰብሎች ማምረት ችለናል። በምግብ ሰብሎች፣ በኢንዱስትሪ ሰብሎች፣ በኤክስፖርት ሰብሎች ላይ ከዚህ አኳያ እዚህ ላይ መልካም አፈጻጸም የመጣበት ነው። በተለይ ለዚህ ውጤት መሳካት አንዱ የኮሞዲቲ ክላስተር እዚህ የኩታ ገጠም እርሻ አሰራር ስርዓት ነው። አንዱ ግብርናውን ወደ ዘመናዊ የሚያሸጋግርልን ኩታ ገጠም እርሻ ነው። ስለዚህ በዚህ በተመረጡ ኮሞዲቲ ሰብሎች እንደየአካባቢው ስነ ምህዳር ይህን የበለጠ አጠናክረን የምንቀጥል ነው የሚሆነው። የተጣለብን አደራ በጣም ትልቅ ነው። በሀገር ደረጃ የኢኮኖሚ የጀርባ አጥንት ኢቭን በክልላችንም 56-57% ግብርና ነው። ስለዚህ ይህንን ግብርና ግብ የሚያሳካው ኃይል ደግሞ ይሄ ኃይል ነው፣ ሌላ ኃይል አይደለም። ስለ አጠቃላይ የኤክስቴንሽን ተጠቃሚያችን ስናስብ የኤክስቴንሽን አገልግሎት የሚሰጠው ሙያተኛ ዛሬ ያለው ነው። ስለዚህ ይሄ ኃይል በቁርጠኝነት በታታሪነት በሙያ ብቃት የግብርና ግቦችን ማሳካት ዘመናዊ ግብርና ማረጋገጥ ከድህነት መውጣት የኔ ታሪካዊ ኃላፊነት ነው ብሎ አስቦ መንቀሳቀስ ይጠይቃል። ያልተመለሱ ያደሩ ጥያቄዎች ይኖራሉ፣ በሂደት ይመለሳሉ። በዋናነት ግን ለሙያችን ለህሊናችን ታምነን የምንሰራው ስራ ከምንም በላይ ትልቅ መሰረት ነውና እኔ አሁንም በድጋሚ አደራምለው በዋናነት የአርሶ አደሩ መለወጥ የመለወጥ ነው የሚለውን ሞቶ እንደ ትልቅ ሞቶ ይዘን እንደ ግብርና ይሄንን ግብ ማሳካት ትልቅ ታሪካዊ ኃላፊነት እንዳለብን አስበን እንስራ ለማለት ነው። አመሰግናለሁ።